ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። እናንተስ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። እስኪ ዛሬ እንደኔ በኩላሊት ህመም ማን ነው እንደኔ እየጠቀጠቀው አላሰራው ያለ ማለት ነው። እኔ በአንድ በኩል በግራ ጎኔ በኩል በጣም ነው የሚጠቀጥቀኝ ማለት ነው። እና በጣም አስቸግሮ የነበር 4 ወር ሙሉ ማለት ነው። የቴምር ፍሬ እንደዚህ ጥቅም መኖሩን ባቅ እስካሁን ባልጣልኩት ነው ያልኩት ማለት ነው። ቴምሩን ትፈለቅቁና ፍሬውን ብቻ ያው እንዳያችሁት ቪዲዮ ላይ ፍሬውን ብቻ አብስሉትና 5 ደቂቃ ያህል ይፍላ። እኔ ግን እዚህ ጋር ነጭ ሆነብኝ ቴምር ስላነሰኝ መጨረሻ ቴምር ላይ ስለደረስኩ ነው ማለት ነው። በነገራችን ላይ ቴምር ያባክናል ማለት ነው። 15 ፍሬ እስከ 20 ከ20 እስከ 30 ፍሬ መሆን አለበት ማለት ነው ፍሬው። ይሄ ትንሽ ስለሆነ እኔ ስላለቀብኝ እቺ ብቻ ስለነበረች በትንሽ እቃ ነው ራሱ የሰራኋት ማለት ነው። እኔ በአብዛኛው ጊዜ በፊት ስሰራ በትልቅ እቃ ነው የምሰራው ማለት ነው። ለ2 ቀን በደንብ እንዲጠጣው ያደርገኛል ማለት ነው። ይህን ቴምሩን ፍሬ እንደዚህ ካደረጋችሁ በኋላ 5 ደቂቃ ብቻ ታበስሉትና ማደር አለበት፣ በስሎ ማደር አለበት። ከዛ ጠዋት በባዶ ሆዳችሁ ነው የምትጠጡት ማለት ነው። እና በቀዝቃዛው ማለት ነው። እና ይሄ ደግሞ ሸመር ፍሬ ይሉታል ኢትዮጵያ ላይ፣ እዚህ በአረቦቹ ሐባ ሐሎ ይሉታል ማለት ነው። ይህንም ለኩላሊት ጥሩ ነው፣ በጣም ጥሩ ጥቅም አለው ማለት ነው። ዛሬ 2-3 ለኩላሊታችን እንዲያግዝ የሚያደርጉ ትንሽ የሆነ ቀለል እንዲለን ከሚያምን ነገር የሚጠቀጥቀን ነገር መፍትሄ እንዲያገኝ 2-3 መላዎችን ነው ይዤላችሁ የመጣሁት። ውድ ተመልካቾች ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አበረታቱ። ለዩቲዩብ እኔ አዲስ ጀማሪ ነኝ። ወላሂ ለእኔ የሚጠቅመኝን ነገር ነው ይዤላችሁ የመጣሁት። ይህ ሞከርኩትን የጠቀመኝን ነገር እንደው ማናት እንደኔ የምትሰቃይ ብዬ እስኪ እኔን እንደዚህ ፋታ ከሰጠኝ ለሌላይቱ እህቴ ብዬ ነው ወላሂ ይዤው የመጣሁት ማለት ነው። እና ውድ ተመልካቾቼ እናንተም አጠናክሩ ላላ ብላችሁ እኔም ላላ ብዬ ይሄን ሸር ያደረኩት ማለት ነው። እና ይህንን ፍሬ ራሱ 2 ማንካ ከግማሽ ሩዝ በምንመገብበት ማንካ ሙልት አድርጋችሁ 2 ማንካ ከግማሽ ታረጉና ታጥቡታላችሁ። አጥባችሁ በቀዝቃዛ ውሃ፣ ከዛ ውሃ ጨምሩበት የፈለጋችሁትን ያህል መጠን። ቢያንስ 2 ማንካ ከግማሽ ከሆነ የተጠቀማችሁት ፍሬውን 3 ብርጭቆ ውሃ ወይም 4 ብርጭቆ ውሃ ታረጉበትና አፍልታችሁ 5 ደቂቃ ታሳድሩታላችሁ። ጠዋት በባዶ ሆዳችሁ 1 ኩብ እስከ 2 ኩብ የሚሆን ማለትም 2 ብርጭቆ የሚሆን ብትጠጡ በጣም ተመራጭ ነው ማለት ነው። እኔ እውነት ለመናገር በጣም ለውጡን በፍጥነት ያየሁበት የቴምር ፍሬውን ነው ማለት ነው። ግን ያው ቴምር ስለሚባክን ዛሬም ከሰራችሁ ቴምር ፍሬ ነገም ከሰራችሁ እሰቡት እንግዲህ ስንት ኪሎ ቴምር እንደሚባክን ማለት ነው። ያው ማባከንም የለብንም እኛ ሙስሊሞች፣ ሸሪያችን አይፈቅድም ማለት ነው። ስለዚህ አንድ ጊዜ ቴምር በተጠቀሙ አንድ ጊዜ የሸምር ፍሬ የሚባለው መጠቀም አትርሱ። እሱን ተጠቀሙ ማለት ነው። የሸምር ፍሬውም እንዳልኳችሁ የቴምር ፍሬውም ያኛውም ሀባ ሐይሉም ይሄንም እኩል ነው። አሰራራቸው አንድ አይነት ነው። የሚጠጡትም አንድ አይነት ነው። ጧት ተነስታችሁ በባዶ ሆዳችሁ ሰርታችሁ ያሳደራችሁትን ውጭ ላይ ሆነ ፍሪጅ ውስጥም ሆነ ቀዝቃዛ የምትወዱ ሰዎች ፍሪጅ ውስጥ አስቀምጡት። እኔ ቀዝቃዛ ስለማልወድ ጠዋት ላይ በባዶ ሆዴ ቀዝቃዛ ስጠጣ ያስነጥሰኛል እና አይመቸኝም። ብዙ ጊዜ ውጭ ላይ ነው ማኖረው ማለት ነው። ሰራዋለሁ፣ ውጭ ላይ አስቀምጠዋለሁ፣ አይበላሽም፣ ውሃ አይደል። ከዛ ጠዋት ላይ ተነስቼ ጠጣዋለሁ እና በዚህ መልኩ ነው። እና የሸምር ፍሬውም የቴምር ፍሬ እንግዲህ አሰራሩን አይታችሁታል። የሸምር ፍሬ የሚባለውም ደግሞ ያው ይሄን ይመስላል። ሀቂቃ ለውጥ ያየሁበት ነው። ለውጥ በጣም ያየሁበት ማለት ነው። 2 ማንካ በትልልቅ ማንካ ትሰሩትና ታሳድሩታላችሁ። አፍልታችሁ 5 ደቂቃ አፍልታችሁ ታሳድሩትና ውሃውን ነው አጥላችሁ ይሄንንም የምትጠቀሙት ማለት ነው። እና ደስ የሚል ጣሙ ያን ያህል የሚያስጠላ ጣም የለውም። የሆነ የሚመርም ነገር ምንም አይደለም። ኖርማል ነው። ሁለቱም የቴምሩን ፍሬ ውሃው ደስ ይላል፣ ይሄም ውሃው ደስ ይላል። ያን ያህል የሚደብር ነገር የለውም፣ የሚከብድ ነገር የለውም ማለት ነው። ለበሽታ አይደለም ቀርቶ ይሄ ሌላም ነገር ይጠጣል። አላህ ይጠብቀን ከክፉ ነገርና ማለት ነው። ይህን የሚባለው በአረቦቹ ሀባ ሐይሎ ይባላል፣ በኢትዮጵያ የሸምር ፍሬ ይባላል። እኔ ግን ሌላ ይሁን አላውቅም። እንግዲህ እኔ በማውቀው ይሄንን ነው ብዬ የማስበው። ምክንያቱም እንግዲህ እዩት እናንተ መልኩን ማለት ነው፣ እንዲታዩት ነው እዚህ ቪዲዮ ላይ ያደረኩላችሁ።
ያው በየሀገሩ ስሙ ስለሚለያይ ማለት ነው። ውዶችዬ ያንን አፍልታችሁ ተጠቀሙ። ሀቂቃ እንደኔ ስትቆሙበት እየተቀጠቀ አላስቀምጣችሁ ያለ ልጆች አላችሁ። እኔ ጎኔን ራሱ እንዴት እንደሚይዘኝ ማለት ነው። ይህን ይመስላል እንግዲህ የሸምር ፍሬውና የቴምር ፍሬው አሰራሩ ይህን ይመስላል። አሁን የቴምር ፍሬው ፈላ ማለት ነው። አሁን ከድኜ አኖረውና ጠዋት ስነሳ እሱን ነው የምወስደው ማለት ነው። አሁን ደግሞ በቅዱንስ እየሰራ ነው። በቅዱንስ አጠብኩኝ ከውስጥ ከተትኩ ማለት ነው። ዛሬ 2-3 ነው ማሳያችሁ እያቸው የለ ምክንያቱም እንደኔ ሁላችሁም የተቸገራችሁ ይኖራሉ፣ እህቶች ይኖራሉ ብዬ ስላሰብኩ ነው ይሄን የሰራሁት። በቅዱንስ ጥሩ ነው ይላሉ ብዙ ልጆችም መፍትሄ አግኝተንበታል ይላሉ። እውነት ለመናገር ብዙ ጥቅሞች አሉት። ለኩላሊት ብቻ ሳይሆን በቅዱንስ ብዙ ጥቅሞች አሉት። ግን ለእኔ እንዴት የምር ፍሬው አይደለም ያገኘሁበት ለውጥ ማለት ነው። ምክንያቱም እያንዳንዶችን ሰዎች ስንባል እንለያያለን፣ የሚስማማንም ይለያያል እና ብዙ ልጆች በቅዱንስ ላይ ጥቅም አግኝተናል ይላሉ ኩላሊታቸውን ያመማቸው ልጆች። እኔ ግን ከቴምር ፍሬው ነው በጣም ለውጥ ያገኘሁት እና ይሄ ሸመር ፍሬ የሚባለው ከሁለቱ ነው ለውጥ ያየሁት። በቅዱንስ የሚባለው ያው ውሃው ጥሩ ስለሆነ ለሌላም ጥቅም ስላለው እወስደዋለሁ። በቅዱንስ ሲኖር እወስደዋለሁ። ግን ያን ያህል እንትን ብዬ አይደለም አተኩረ። ምክንያቱም እኔ ነገርኳችሁ ለውጥ ያገኘው በዛኛው ነው። እናንተም ተጠቀሙ። ወሰላሙ አለይኩም ወራህመቱላህ